የዛሬ 3 አመት ይህ ቦታ እጅግ በጣም ለምንም አይሆን ቦታ ለተወሰነ ደቂቃዎች ሰው መቆም የማይችል ቦታ ቆሻሻ መጣያ ከብቶች የሚውሉበት ካልሆነ በስተቀር እንደዚሁ አይነት ያማረ ይሆናል ብሎ ማንም አልገመተም አላሰበው። ይህ ከሰሞኑ ተመርቆ አገልግሎት የጀመረው የገበታ ለትውልድ አካል የሆነው የአርባ ምንጭ ኮንፈረንስ ሪዞርት የቀደመ መልክ ነበር። ጸጋዎችን በመግለጥ ለብዝሃ ዘርፍ ኢኮኖሚ ትኩረት የሰጠ የመደመር መንግስት ስፍራውን ከምንም ወደዚህ ገጽታ ቀይሮታል። ይህም ታዲያ ወትሮም የቱሪዝም ጸጋ ለታደለችው አርባ ምንጭ ተደማሪ ውበት ሆኗታል። ይሄ ከተፈጥሮ ጸጋ አኳያ የነበረን ግን ደግሞ ትኩረት ሰጥተን ባለ መምራታችን ባለ መስራታችን ያጣነውን ገቢ ወይም ያጣነውን አቅም ጸጋዎቻችን ገለጥ አድርገን ትንሽ ሰርተን በጣም የሚገርም የቱሪስት ፍሰት የሚገርም ገቢ የሚገርም የኢኮኖሚ እንቅስቃሴ ትላልቅ ባለሀብቶች መምጣት ይሄንን የማንሰራራት ብለን የምንወስድበት ጊዜ ላይ ነው የምንገኘው። ከዚህ የተሻገረው የሪዞርቱ አበርክቶ ለበርካቶች የስራ ዕድል ከመፍጠር ተሻግሮም ለምጣኔ ሀብታዊ መነቃቃት አበርክተው የጎላ ሆኖ ይጠቀሳል። ለአርባ ምንጭ ለደቡብ ኢትዮጵያ እንደ ክልልም ጭምር በቱሪዝም ዘርፍ እጅግ በጣም ትልቅ የሆነ አስተዋጽኦ እያበረከተ ያለና ከምንም በላይ የቱሪዝም ዘርፍ በጣም የተዳከመውን የማንሰራራት በግለሰቦች ወይም በሰዎች ኪስ ውስጥም ትልቅ ገቢ ያስገኛል። በኢኮኖሚ ውስጥ ትልቅ መነቃቃትን ፈጥሯል። የቱሪዝም ዘርፍ ላይ በጣም ከፍተኛ የሆነ ከጊዜ ወደ ጊዜ የሀገር ውስጥ ቱሪስቶችና የውጭ ሀገር ጎብኚዎች ቁጥራቸው የጨመረ ነበር። ከሁለት አስርት ዓመታት በፊት የውሃ ትራንስፖርት እንደ አንድ አማራጭ ለመጓጓዣነት ትጠቀም የነበረችው አርባ ምንጭ ከእንዲህ ያለ አገልግሎት ርቃ መቆየቷ ቁጭትን የፈጠረ ሆኖ ይነሳል። እንዲህ ላለው የዘመናት ቁጭት እንደ መልስ የሆነው ፕሮጀክቱ ዳግም የውሃ ትራንስፖርት እንዲያንሰራራ እድል ፈጥሮላታል። ውሃ ላይ ትራንስፖርት የነበረን ነው ባለፉት 25 ዓመታት ውሃ ትራንስፖርቱ ይቆመው። አሁን በዚህ ውሃ ላይ መዝናኛ አባያ ሐይቅ ላይ ያሉ ደሴቶችን የቱሪስት መስህብ እንዲሆኑ ትራንስፖርት እንዲሆኑ ጀልባዎች ገብተዋል። የጀልባ ወይም ማንተኖች ተገንብተዋል። ይሄ የነበረን ያጣነውን አሁን በዚህ ፕሮጀክት የመጣ ትልቅ የማንሰራራት ወይም ትንሳኤ ብለን እንደምንወስደውና ትልቅ አስተዋጽኦ ያበረከተ የቀየረ ፕሮጀክት እንደሆነ ላረጋግጥ ይፈልጋሉ። ከዚህ ባለፈም በክልሉ የሚገኙ የቱሪዝም መስህቦች በበርካታ ጎብኚዎች እንዲጎበኙ እድል የሚፈጥር መሆኑም ነው የተነሳው። 4 ቅርሶች አሉ። 4ቱ ቅርሶች አሁን በደቡብ ኦሞ የሚገኝ የታችኛው ኦሞ ሰው ቅርት መገኛ የመጀመሪያው ነው። የኮንሶ እርከን ሁለተኛው ነው። የጌዲዮ አግሮ ፎረስትሪ ሶስተኛው ነው። የወላይታ ግፋታ አራተኛው ነው። እነኚህ ቅርሶችን በዩኔስኮ ተመዘገቡ እንጂ ለቅርሶች ወይም ደግሞ ለሚጎበኙ ቦታዎች የቱሪስት መዳረሻዎች በዛ ልክ አልተሰራም ነበር። ይሄ ቱሪስት መዳረሻ በተለይ የገበታ ለትውልድ የሳቸው ፕሮጀክት በዚህ ልክ ሲሰራ ለቱሪስት መዳረሻዎች የሰጡት ትኩረት የሚጎበኙና የሚታዩ ቦታዎችን እንዲሁም ደግሞ ሌሎች አዳዲስ ጉዳዮችን እየፈጠረ ነው። በጥቅሉ በደቡብ ኢትዮጵያ ክልል የሚገኙ ሰው ሰራሽና ተፈጥሯዊ ሀብቶችን መዳረሻቸው ለሚያደርጉ ጎብኚዎች የማረፊያ አማራጭ ከመሆኑም በላይ መሰል ማረፊያዎች በግሉ ዘርፍ እንዲገነቡ መነቃቃት የፈጠረ ነው። 4 ፓርኮች አሉ። ነጭ ሳር ብሔራዊ ፓርክ አለ፣ ማጎ አለ፣ ኦሞ አለ፣ ማዜ አለ። የተለያዩ ተፈጥሮ ሀብቶች አሉ። እነኚህን ለማየት ቱሪስት ሲመጣ የት ነው የሚያርፈው፣ የት ነው የሚስተናገደው የሚለውን መሰረታዊ ችግራችን መሰረተ ልማት ነበር። ስለዚህ ሆቴሎች በገበታ ለትውልድ ስታንዳርድ ባይሆኑም እንኳን ለሱም የሚመጣውን እንግዳ ሊቀበል የሚችል የተሰሩ ናቸውና በአጭር ጊዜ ውስጥ ኩሩፍቱን አሁን ብትወስድ አርባ ምንጭ ላይ ነለዊ የሚባሉ ሆቴሎች፣ ሶዶ ላይ እና ኃይሌ ሌሎችም ሆቴሎች በጣም የሰፉ ያሉ አሉ። ሶዶን ዲላ ላይ፣ ካራት ላይ፣ ጂንካ ላይ ይሄ በክልላችን በብዝሃ ማዕከል በ6ቱ ማዕከላት ላይ ከፍተኛ መነቃቃትን ፈጥሯል።